ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله أما بعد السلام عليكم ورحمة الله وبركاته. እንግዲህ አላህ Subhanahu Wa Ta'ala ፈቃዱ ካለ በትንሽ ደቂቃ ስለ አኺራችን የተወሰነ እንተዋወሳለን ማለት ነው። ዛሬ እንድንተዋወስበት የፈለኩት አጀንዳ ስለ ሶብር ወይም ደግሞ ስለ ትዕግስት ይሆናል። ጌታችን ተባረከ ወተዓላ ትዕግስትን በተመለከተ ትልቅን ደረጃ ሰጥቶታል። ረሱሉም አለይሂ ሰላቱ ወሰላም ከጌታቸው ይህን ነገር በመያዝ ትልቅን ቦታ ሰጥተውታል። ጌታችን በቁርአን ምን ይላል? وَلَنَبْلُوَنَّكُمْ بِشَيْءٍ مِّنَ الْخَوْفِ وَالْجُوعِ وَنَقْصٍ مِّنَ الْأَمْوَالِ وَالْأَنفُسِ وَالثَّمَرَاتِ وَبَشِّرِ الصَّابِرِينَ እኛ እኮ እናንተን እንፈትናችኋለን በአንዳንድ ነገራቶች በፍራቻ በረሃብ እንደዚሁም ደግሞ ገንዘባችሁን በማጉደል እንደዚሁም እናንተ የምትወዱትን አካል በመውሰድ ልጅ አባት አጎት ማንኛውንም አካል ሊሆን ይችላል ከናንተ መካከል የምትወዱትን አካል በመውሰድ የተለያዩ ፍራፍሬዎችን እንደዚሁም የሥራ ቦታዎቻችሁን ከናንተ በመንጠቅ እንፈትናችኋለን። የዚህን ሰዓት ታዲያ ወበሽር الصابرين ትዕግስተኞችን አበሰራቸው። ችግር መምጣቱ አይቀርም። የምንወደው አካል ከኛ ቀድሞ መሞቱ አይቀርም። ገንዘባችንም የሆነ ጊዜ ከፍ ይላል፣ የሆነ ጊዜ ዝቅ ማለት አይቀርም። ጤናችንም የሆነ ጊዜ ጤነኛ እንሆናለን፣ የሆነ ጊዜ ደግሞ እንታመማለን። ይሄ አምሩ ላ መሐለ ፈጽሞ የማይቀር ጉዳይ ነው። ይሄ የማይቀር ጉዳይ ከሆነ የሰው ልጅ እዚህ ችግር ጋር እንዴት ነው መስተጋብር ማድረግ ያለበት? በትዕግስት ነው። ትዕግስት ካደረገ ከአላህ ዘንድ አጅሩን ከተሳሰበ አላህ ወበሽር الصابرين ያለው ትዕግስተኞችን መልካም በሆነ ምንዳ አበሰራቸው። ሌላ ቦታ የቁርአን አያ ላይ ምንድነው የሚለው? إنما يوفى الصابرون أجرهم بغير حساب እነዚያ ትዕግስትን ጋሻ አድርገው የተጓዙ ሰዎች ትዕግስትን ያነገቡት ሰዎች የሚመነዱት ካለምንም ቁጥር ስፍር ነው። ምናልባት የሆነን መልካም ስራ ስትሰራ ይሄን ያክል አጅር ታገኛለህ፣ ይሄን ያክል ከአላህ ይሰጣል ይባላል። ትዕግስተኛ ሰው ግን ይሄን ያክል ይሰጣል አይደለም የተባለው። ትዕግስተኛ ሰው ካለምንም ገደብ ለሱ ምንዳን ከአላህ Subhanahu Wa Ta'ala ዘንድ ይሰጣል። ትዕግስት የሙእሚኖች ጋሻ ከለላ መከታቸው። አንድ ሰው ትዕግስት ለማድረግ የሚያግዘው ከሆኑ ነገሮች መካከል የመጣበት የሆነው ችግር ከአላህ መሆኑን ማወቅና እንደዚሁም የመጣበት ችግር አላህ ስለሚወደው ያን ችግር ያመጣብኝ ብሎ ማሰብ አለበት። ምክንያቱም ረሱል አለይሂ ሰላቱ ወሰላም በሐዲሳቸው ምንድነው የተናገሩት? إذا أحب الله قوما الله يهونن حزب يهونن السو سيود الله سبحانه وتعالى عندن عكال سيودو يزين ساعات أصاب منه يهن عكال بتشجرين كوال الله سبحانه وتعالى عند تشجر يا درجوال تشجرين متعبه አንተ ጥፋት ስላለብህ ወይም ደግሞ ልታማራ አይደል? አላህ ችግር ነው የሚያመጣብህ ሊፈትንህ። ሸይጣን የአደም ልጆችን በአራቱም አቅጣጫ
እነሱን በመሸወድ አንተን እንዲያማርሩህ እንዳያመሰግኑ ሶብር እንዳይኖራቸው አደርጋለሁ ሲል ጌታችን ፊት ለፊት ዝቷል። ያን የዛከውን ዛቻ አንተ ጋር መፈጸም ይፈልጋል። ለምሳሌ ገንዘብ ብታጣ አንተ አላህን የምታማርር ይመስለዋል። ገንዘብ እንድታጣ ይለምናል። ገንዘብ ታጣለህ። አንተ አላወቅም። አላህ ለጊዜው ነው ያን ገንዘብ የነጠቀ። ጌታዬ ይሄ ባሪያ ይታገሳል ወይስ አይታገስም? ለዚህ ምሳሌ ኢብራሂም አለይሂ ሰላም እንደሚታወቀው ቅጥላ ስማቸው ኸሊሉ الرحማን በመባል ይታወቃሉ። የአርህማን የአላህ ወዳጅ። ኸሊል ማለት ሙሂብ እንደማለት አይደለም። በጣም ልዩነት አለ። አንተ ሚስትህ ሐቢባህ ነች፣ ፍቅርህ ናት አይደል? ውድህ ናት ሚስትህ። ነገር ግን ኸሊልህ ግን አይደለችም። ለምን? ኸሊል ብሎ ማለት ለጌታችን ብቻ የሚሰጥ ውዴታ ማለት ነው። በአንተና በጌታ መካከል እሱን የሚስተካከል ውዴታ ሳይኖር ሲቀር ኸሊል ይባላል። ኢብራሂም ይሄን ቅጥል ስም ያገኙት አላህ ተባረከ ወተዓላ የሚሰጣቸው ለምንድነው? በጌታና በእሳቸው መካከል ያለ ጥብቅ ወዳጅነት ስላለ። ታዳሳቸውንም ሲወዳቸው ረሱል ምን ብለዋል? አንድን ሰው ከወደደ አላህ ይፈትነዋል ብለዋልና እሳቸውም ተፈትነዋል። ጌታችን ተባረከ ወተዓላ ህልም አሳይቷቸዋል። እሳቸውም ከህልማቸው ነቅተው አንተ ልጄ ወይ እኔ ሳርድ ተመልክቻለሁና ምን ይሻላል? ያው ከአላህ የመጣ ትዕዛዝ መሆኑ ገብቷቸዋል። ልጃችሁን ረዱን የተባሉት እኛ ዛሬ ገንዘብን ያጣን ልጃችን ብናጣ በህመም ልጃችንን ብናጣ ወይ ባደጋ በእጃችን ልጅ አልጠፋም። ኢብራሂም ግን በእጃችሁ ልጃችሁን ረዱን የተባሉት በሌላ ሰው አሳርዱም አይደለም የተባሉት። አላህ ባሪያውን ሲወድ እንዲፈትነዋል። ግን ዓዋቂቡ ፍጻሜ መጨረሻ ላይ ግን ይህ ሰው ታግሶ ለአላህ እጅግር ከሰጠ የሸይጣን ጉትጎታ ትቶ ምንም ቢፈተን ምንም ቢጎርልበት አልহামዱሊላህ ከነጠርከኝ ይልቅ ከወሰድክብኝ ይልቅ የሰጠኸኝ ይበዛል አንተ ጌታዬ ሆይ ካለና አጅሩ ከአላህ ዘንድ ከተሳሰበ የዚህን ሰዓት ፍጻሜው ለዚህ ሰው እጅጉን ውብ ነው የሚሆነው። ለዛ ነው ኢብራሂም አለይሂ ሰላም ኢስማኤልን አንጋለው ሊያርዱት ሲሉ ጌታችን ተባረከ ወተዓላ አንተ ኢብራሂም ሆይ በቃ አቁም አላቸው። ለምን? አላህ ስብሓነሁ ወተዓላ በቁርአኑ እንደሚናገረው ለን የናለ አላህ ልሑሙሃ ወላ ዲማኡሃ ወላኪን የናለሁ ተቅዋ ሚንኩም። አላህ እናንተ የምታፈሱት ደም አይደርሰውም ለሱ። ወضحያ ስናርድ የተለያዩ ዒባዳዎችን በርድ መልኩ ለአላህ ስንፈጽም ከኛ ወደሱ የሚሄድ ደም የለም። ነገር ግን ለምንድነው የምናደርገው? የአላህን ፍራቻ ለመግለጽ ነው። ስለዚህ አንተ ኢብራሂም ወይ እኔ ደምን አልፈልግም ልፈትንህ ነበር ቢላውን አንገቱ ጋር አድርገህ ሞክረሃል፣ ግን እንዳይቆረጥ እኔ በኃይሌ አድርጌያለሁ። በሱ ቦታ በግን ረዳ አንተ ኢብራሂም ሆይ ተፈተን። ታዲያ እንደ ኢብራሂም መፈተን አንፈልግም እንዴ? ያልተፈተነ ወርቅ እኮ ለገበያ አይወጣም። ያልተፈተነ ወርቅ ለገበያ አይወጣም። ያልተፈተነ ሰው ትልቅ ሊሆን አይችልም። ያልተፈተነ ጀነትን አያገኝም። ዱንያ ለምን መጣንና ነው እኛ ሳንፈተን የምናልፈው? እናንተ ወዳጆች ዱንያ ለምንድን ነው የተፈጠርነው? እኛ አደም አለይሂ ሰላም ከጀነት ወጡ። አላሁ ተባረከ ወተዓላ ከጀነት አስወጣቸው። እዚህ ዱንያ ላይ ውረድ ተባሉ፣ ዱንያ ላይም ኑር ተባሉ። ለምንድን ነው? ልንፈተን እኮ እንጂ እኮ ቃል ኪዳን ተገብቷል እኮ። አላህ ተባረከ ወተዓላ ከአደም በስተጀርባ ቃልን አስይዟል። አንተ እኔ ቃል ገብተናል። አሁን ባናስታውሰው ቃሉ ከመፈጠራችን በፊት የዛሬ ስንት ሚሊዮን ዓመት ቃል ገብተናል ጌታችንን ልናመልክ። ግን እዚህ ዱንያ ላይ የተለያዩ የሚፈትኑ ነገሮች ይኖራሉ። ታዲያ ዋናው ነገር ታግሶ እቺን ዱንያ በትዕግስት ማለፍ ነው። አንደኛ
ትግስት ስናደርግ ከአላህ إنما يوفى الصابرون أجرهم بغير حساب ብለናል ቀደም ከአላህ የሚያገኘው ትልቅ አጅር አለ ሁለተኛ ፍጻሜ ያምርለታል ገንዘብ ከሆነ ያጣው ገንዘቡን ያገኛል አዩብ አለይሂ ሰላም ታውቃላችሁ 18 ዓመት የታመሙት አይደል ያልጋ ቁራኛ የሆኑት በጣም እጅጉን በሀብት የናጠጡ ነበሩ ግን ሀብታቸው ሁሉ ጠፍቶ ነበር የሚበሉት እስኪያጡ ድረስ ሚስታቸው ጸጉሯን ሽጣ እሳቸውን ተመግባቸው ነበር አዩብ አለይሂ ሰላም አላህ ተባረከ ወተዓላ ልጆቻቸውን በሙሉ ነጠቃቸው ከዛስ ይሄ ሁሉ ፈተና ሲመጣ ጌታቸውን ተባረከ ወተዓላ ለቅንጣት ያክል አላማረሩም ነበር ሸይጣንን አስቆጩ ጌታቸውን ግን አስደሰቱ አላህ ተባረከ ወተዓላ ለዚያ መልስ ሀብታቸውን እጥፍ ድርብ አድርጎ መለሰላቸው ልጆቻቸውን መለሰላቸው እንደገና ወለዱ ዩኑስ አለይሂ ሰላም አሳ ነባሪ ውስጥ ነበር አሳ ነባሪ የዋጠው አካል ይተርፋል ተብሎ አይታሰብም በየትኛው ሚዛን በየትኛው ጭንቅላት አሳ ነባሪ ውስጥ ያለ አካል እንዴት ነው ይተርፋል ተብሎ ይታሰባል በምን መልኩስ አይታሰብም አሳ ነባሪ ውስጥ ቆየ ብዙ ጨለማዎች ላይ ልክ አላህ ተባረከ ወተዓላ ሱረቱ አንቢያ ላይ እንደሚናገረው ወዘኑኒ ኢዝ ናዳ ረበህ ዘኑን ዩኑስ አለይሂ ሰላም ጌታቸውን ተጣሩ በብዙ ጨለማዎች መካከል ሆኖ ባህር ውስጥ ነው አሳ ውስጥ ነው ጌታችን ተባረከ ወተዓላ ላ ኢላሃ ኢላ አንተ ሱብሃነክ ኢኒ ኩንቱ ሚነል ዛሊሚን በሚሉ ጊዜ ይሄን ዱዓ በሚያደርጉ ጊዜ አላሁ ተባረከ ወተዓላ አወጣቸው ታጋሽ ባትሆን ኑሮ ይሄን ዚክር ባትል ኑሮ እስከ የውመል ቂያማ አላህ ውስጥ ተቀመጥ ነበር አላቸው ጌታችን ተባረከ ወተዓላ ችግር ሲደርስብን እንዲህ ጌታችን ከፍ አድርጎ ትልቅ ደረጃ ላይ ያደርሰን ሲፈልግ ትዕግስት صبر ለአማንያኖች ሊይዙት የሚገባ ሁሉ ሊያስታውሱት የሚገባ ጋሻ እንደ ምሳሌ ብናወሳ አነስ ብን ማሊክ ረዲየላሁ ተዓላ ዐንሁ አነስ ብን ማሊክ አባቱ ሙተዋል ቀድመው እናታቸው ኡሙ ሱለይም የአነስ ኢብኑ ማሊክ እናት ኡሙ ሱለይም ሌላ ሰው አግብታለች አቡ ጣልሃ የተሰኘ የሆነ አካል አቡ ጣልሃን ሊያገባት ሲመጣ ከሃዲ ነበር እስልምና አልተቀበለም ነበር አንተ ከሃዲ እኔ ሙስሊም ነኝ መጋባት አንችልም አንተ ጥሩ ሰው ነበር በርግጥ ግን መጋባት አንችልም ስትለው አረተይ እኔ ያዘጋጀውልሽ መህር ከወርቅ ከብር የተቀናጀ እጅግ የሚያሳሳ መህር ነው እንዳይቀርብሽ አላት እሷ አማኝ ሴት አይደለች ወርቁንም ተወው የምትሰጠኝንም ብር ተወውና መህሩን አንተ መስለምህን አድርግልኝ አለች ገንዘብህን ተው ብርህንም ተው ምንም አይነት የምትሰጠኝ መህር ተወውና ብቻ አንተ መስለምህ መህር ነው ምንም ሳትሰጠኝ አግባኝ አለች ወደ ረሱል አለይሂ ሰላቱ ወሰለም ሂዶ አገባት ከተጋቡም በኋላ አንድ ልጅ ወለዱ በጣም ይሳሳለት ነበር አቡ ጣልሃ ለልጁ በጣም ይወደው ነበር ታዲያ የሆነ ጊዜ በጠና ልጁ ይታመማል በጠና ልጅ በሚታመም ጊዜ በሽታው እየባሰበት ሲመጣ አልቻለም በጣም ማዘን ታዲያ يوم من الايام አንዲት ቀን ወደ መስጂድ በሚሄድ ጊዜ ማታ ላይ ሪዋያዎች የተለያዩ ቢሆኑ ወደ መስጂድ ሄደ የሚለውን ሪዋያ እንምረጥና ወደ መስጂድ ሄደ ማታ ነው የዚህን ሰዓት ያ አቡ ጣልሃ ልጅ ህይወቱ ያርፋል ይሞታል በሚሞት ጊዜ ኡሙ ሱለይም ያ አቡ ጣልሃ ባለቤት ለሰዎች
አደራ የልጄን ሞት ለአቡ ጦልሃ እንዳትናገሩ ቤት መጥቶ እኔ እስክነግረው ድረስ ማንንም እንዳይነግረው አለች እንግዲህ እንደምታውቁት በተለምዶ ልጇ ሲሞትባት ያዙኝ ልቀቁኝ የምትለው እናት ነበረች ሴት ልጅ ነበረች የምትሰቃየው ልቧም የሚያዝነው የሴት ነበር ከወንድ ይልቅ ነገር ግን ሷቢራ ታጋሽ ሴት ነበረች የልጇን ሞት ዋጥ አድርጋ ባሏ ልታጽናና ነው ባሏ ገባ ወደ ቤት እንዲህ ሲል ጠየቀ ማፈዓለ በኒ ልጄ ምን ሆነ እንዴት ሆነ ልጄ ምናልባት ከበሽታው አገግሞ ይሆን ወይስ ብሶበት ይሆን ሷምን አለች هو اسكن ما كان ካለበት ረጋ ብሎ አላለቻቸው ካለበት ተረጋግቷል ማለት ይሄ ሁለቱን ትርጉም ይዛል አንደኛ ሙቷል ማለት ነው ሁለተኛ ደግሞ ሙቷል የሚለውን ካልገባው ሰውየው ተረጋግቷል ማለት ካለበት ህመም ትንሽ ህመሙ ቀዝቀዝ ብሎለት ነው ያለው ማለት ነው እሱም የተረጋው በዚህ ነው እሷም የፈለገችው ይሄንን ነው የዚህን ሰዓት ተረጋጋ አልহামዱሊላህ فقربت اليه العشاء فتعشى رات قربتله راتون ተመገበ ثم افاض منها ከዛን ውብ ሆነችለትና ቀረበችለት ልጇ ሙቷል በዚያ ሌሊት ይሄን ሁሉ ነገር ቻል አድርጋ ለባሏ ውብ ሆና ቀረበች ባለም ሚስቱን ከሚስቱ የሚያገኘውን አገኘ ግንኙነትን ፈጸሙ ለማለት ነው ይሄን የሚያወራው አነስ ብን ማሊክ ነው አነስ ብን ማሊክ አባቱ ሙቷል እናቱን አግብቷት የሚኖር አቡ ጦልሃ ነው ስለዚህ ነው እያወራ ያለው አይብ አይደለም አንተ እናት ካለች ባሏ ከሞተባት ከአባቴ ውጭ ማለት እንዳታገቢ እሱ ከሞተ እሱን ቃል ጠብቂ ይያልክ እሷን ስቃይ ለማኖር የለብህም ሐላል ነገር ይፈቀድላታል አቡ ጦልሃ ራቱን በላ እንዳልኳችሁ የፈጸሙትን ፈጸሙተኝ አንዳንድ ሪዋያ ላይ ተለማ ፈረዝ በጨረሱ ጊዜ ግንኙነትን ፈጽመው قالت እንዲህ አለች አንዳንድ ቦታ ላይ ደግሞ ባነቡ ጊዜ ለሊት ሱብህ በደረሰ ጊዜ እንዲህ አለች አንተ አባ ጦልሃ የሆኑ ህዝቦች ላንተ እቃም ቢያወሱ فطلبوا عاريتهم ያዋሱን እቃ መልስልኝ ብለው ቢፈልጉ ካንተ እቃቸውን እንድትመልስላቸው ቢፈልጉ አለሁም አንተ منعوهم እንደው እነሱ ልትከለክላቸው ትችላለህ እንዴ አለቻቸው ለአባ ጦልሃ እሳቸው ምናላ እንዴት ይከለክላለሁ ሰው እቃው ሰው እቃዬን መልስልኝ ካለ መልሳለሁ እንጂ إذن ساعات على الصلاة الله تبارك وتعالى لجاتنا وصل نبر وصدوتان فاحتسب كالله زند صبر درقنا أجرهن فلك عليك فغاضب يزين ساعة أبو طالح أجبن تقول ثم قال كزيع من دهاله تركتني حتى تلطخت ثم أخبرتني ببني አንቺ ጋር ማታ እስክተኛ ድረስ ዝም ብለሽኝ እስክደሰት ድረስ ዝም ብለሽኝ ይሄን ሁሉ ፈጽሜ አሁን ልጅ ሞቷል ትይኛለሽ እንዴት ይሄን ታደርጊያለሽ አለ ከዛን ሱብህ ፈጅር ለመስገድ ወደ መስጂድ ሄደ ረሱል አለይሂ ሰላቱ ወሰለም አገኘ የተከሰተውን ለረሱል አለይሂ ሰላቱ ወሰለም አወሳላቸው ረሱል ምንም አላለም አላሁመ ባሪክ ለሁማ ጌታዬ ሆይ እቺን ለልጅ ለነሱ በረካ አድርግላቸው ብለው ረሱል አለይሂ ሰላቱ ወሰለም ዱዓ አደረጉላቸው ወለዚህ ጠጋ እንበሎች ውጭ አካባቢ ያለን ሰዎች እና መጨረሻ ላይ ያለን ሰዎች እንጠጋ ኢንሻአላህ ቦታው ስለማይበቃ
مرحبا ያው ታሪኩን ለማሳጠር ያክል በዚያን ሌሊት የተፈጸመ የሆነ በባልና ሚስት መካከል የተከሰተ ነገር ነበር ብለናል በዚያ አማካኝነት ረሱል ዱዓ ያደረጉበት ልጅ ተጸነሰ ከጊዜያት በኋላም ያ ልጅ ተወለደ ይህ ልጅ ከተወለደ በኋላ ወደ ረሱል አለይሂ ሰላቱ ወሰለም ገና እንደተወለደ መጣ ቴምር አፋቸው ላይ አድርገው የቴምሩ ያኘኩትን ምራቃቸው ወይም ደግሞ የቴምሩን ፋና ከህፃኑ አፍ ላይ ያደረጉለት ያን ጠባ ሲቀልዱ ምን አሉ አያቸው አይደል አንሳር እንዴት ቴምር እንደሚወዳሉ ረሱል አለይሂ ሰላቱ ወሰለም ከዛም ይህ አብዱላህ ስም አውጡለት ሲባሉ ረሱል አለይሂ ሰላቱ ወሰለም አብዱላህ ብለው ስም ሰየሙት ከዛም ይላሉ ሐዲሱን ከሚያወሩት ሰነዶች ያሉ አንድ አካል ይሄ አብዱላህ የሚባለው አካል የተወለደው አካል ለሱ ብዙ ልጆች ነበሩት ሁሉም ቁርአን ሐፊዝ ነበሩ ይላሉ ሁሉም ቁርአን ሐፊዝ ነበሩ እንግዲህ አንድ ሰው ልጆቹ ሙሉ ለሙሉ ቁርአን ሐፊዝ ከሆኑለት ገንዘብ ቢኖር ባይኖር የሱ ደስታ እጁስ ገብቷል በቃ ከዚህ በላይ የሚፈልገው ነገር የለም ታዲያ ሁሉ የትዕግስት የصبر ውጤት ነውና ትዕግስት صبر ዛሬ የሚደርስብን ችግር ለነገ ህይወታችን እንዲሻሻል ምክንያት ሊሆን ይችላልና እንታገስ ለማለት ነው ኢንሻአላህ ከሌላ መስጂድ የመጡ አንዳንድ ወንድሞች አሉ መልእክት አላቸው ኢንሻአላህ